የወንድም ልክስክስ በነገራችን ላይ ኤፍሬም ነው ያየሁት። እስቲ አንተ አንድ ይሄ ቪዲዮ ይዘህ ስትመጣ ወጣቱ ካንተ ምንድን ነው የሚማረው? ምንድን ነው አው ማለት አንድ ሰው እኮ ወደ ሚዲያ ሲመጣ አንድ ወጣትን ለማስተማር ወጣትን ለማነቃቃት ነው። የእናንተ ዙሪያ ያላችሁ ግን ዝሙት ነው የምታስተምሩት። ዝሙት ምናችሁም። በነገራችን ላይ አንድ ቀን ዩቲዩባችሁ ሲዘጋ ታየን። ህዝቡ የመረረ ቀን ማለት ነው። አሁን እንተ ማለት ነው ማለት ይቅርታ አድርጉልኝ። እውነት እግዚአብሔር ምስክሬ፣ እንደ ሰው ስታስቡ ከደጋፊነት ውጡ። የሊናችሁ እስቲ ሊናችሁ የማንም ደጋፊ አትኑ። ሊና ያለ ሰው ማለት ነው የወንድም ሚስት እንደዚህ ማሻሽ እንደዚህ ማለት እሱ አይፈልግሽም፣ እኔ እፈልግሻለሁ፣ እኔ ግን አንከበክበሻለሁ፣ ከጎንሽ ነኝ፣ ኤኒ ታይም ካንቺ ጋር ነኝ። ምን ማለት ነው? ምን አይነት ጋጠ ወጥ ብትሆን፣ ምን አይነት ባለጌ ብትሆን ነው? ደግሞ እኮ ውይ ወንድ ነኝ ብለህ ነው ራስህ የምታስበው። ኤፍሬም ወንድ ነኝ ብለህ የምታስቡ ተወጣጥሬ ደግሞ ምን አለ። በነገራችን ላይ እኛ ሰዎች ማለት የሚያፈቅረን ሳይሆን የማያፈቅረን ነው የምንወደው። በስመ አንተ እውነት ኤፍሬም ማለት ጥያቄ አለኝ ጋይስ፣ ጥያቄ የፈጠረብኝ ማለት ነው። የወንድሜ ባለጌ ኤፍሬም ነው ያየሁት። ምንድን ነው አንተ ከአንተ ማለት የቪዲዮ ይዜ መግባ ሰርተ ምናምን ነው ይዜ መጣ አይደለ? ፈለጋትም አልፈለጋትም እሱ አልፈልግሽም፣ ከዚህ በኋላ በቃ ወደ በጀመሪያ ህይወት ይመለሳሉ፣ ወደ ትዳር ይመለሳሉ ካለ መሄድ ይችላል። ምን አለሱ ወንድ የለም እንዴ? ዝም ብሎ ነው ሴቶቹ የሚንጠለጠሉት እንጂ ማለት ነው። ይሄናል እኮ ይሄናል አይደለም። ጥሩ ልጅ ነው፣ ምስኪን ልጅ ነው አብረሽ። ከዛ ውጪ ግን ምንም ከወንዶች የተሻለ ምንም ኖሮት አይደለም። ባይዘዌ እውነቱን እንነጋገር ከተባለ ጥሩ ልጅ ነው፣ መልካም ልጅ ነው፣ ክፉ ነገር አስብ ምናምን። ከዛ ውጪ ግን እንዴት ነው ማለት ሰው ምን ይላል ማለት ተመልካች ምን ይላል? ሲቀጥል ደግሞ ወጣት ከእናንተ ምንድን ነው የሚማረው ነው? ምንድን ነው የምታስተምሩት? ማለት ይሄ ቪዲዮ ስትለቁ ትንሽ አይሰቀጥትም? ምን ሆኖ ነው ግን ጋይስ? እኔ እኮ በጣም ነው የገረመኝ። እኔ ቪዲዮ መጨረስ ነው አቃተኝ ጋይስ፣ አልጨረስኩም። ያሳለፍኩ ነበር ሳይ ነበረ። ምን አይነት ክብረ ቢስ ብትሆን ነው? ምን አይነት ባለጌ ብትሆን ነው? በጣም ነው እኔ ግን የተሰማኝ ጋይስ። ምን አይነት ባለጌ ብትሆን ነው ማለት እቺ ልጅ የወንድምክ ብስት እንድትሆን ብትፈልግም ባትወዳትም ማለት የሰራ ቪዲዮ ምንድን ነው ማስተላለፍ የፈለግኩ ምንድን ነው? በጣም ነው ሰቀጥጥኝ ጋይስ። እኔ እግዚአብሔር ቪዲዮ አልጨረስኩም። እኔ ሙሉንን አላየሁትም። ያሳለፍ ሳየው ምንም የሚያምር ነገር የለም። የእውነት ኤርሜላ ተንቀጠቀጠች። በቃ ምን ልበላችሁ? እኔ ቢሆንማ በጥፊ ነበር ማጮሎ። በእጁ አይዘኝም ባይዘው አላቅም። ምንድን ነው ግን በህዝቡ የምትጫወቱት? በተመልካች የምትጫወቱት? ለተመልካች ክብር የላችሁም። አሁን አንተ እንደዚህ ስላረግ ሩታና አብርሽ ልታኖር ነው አብረን? የኔ ቅርታ አድርጉልኝ። አብርሽና አሁንም ደግምላችኋለሁ፣ አብርሽና ኤርሜላ ተለያዩ ማለት እስከ ዛሬ ድራማ እየሰሩ ነው ብዬ ነው የምወስደው። ሩታና አብርሽ አብሮ ታርቆ ማለት እንደ ቪዲዮ ታርቆ አብሮ ከኖሩ እስከ ዛሬ ሲጫወቱ ነበር ማለት ድራማ ነው ብዬ ነው የማስበው። በፊትም ብያቸዋለሁ 50-50 ነው አላምንምበትም። ግን በቃ ይሄ ቪዲዮ ምንድን ነው ሚሴጁ የሚያስተላልፈው? ኦዲየንስ ጋር መጥቶ ምንድን ነው? ዝሙት ነው የምታስተላልፉት ማለት የወንድሜ ሚስት እኔ ወንድሜ ካልፈለገ እኔ እፈልጋለሁ ማለት ነው፣ ወይም ደግሞ የራሴ ማድረግ ይችላሉ ብለህ ነው የምታስተላልፈው? እርጉዝ ናት ያለች ሴት ከወንድምክ ያረገዘች ሴት እንዴት ነው እነዚህ? እዩት እስቲ ጌታ ሆይ ትግስቱ ስጠኝ። እንኳን የወንድም ሚስት አይደለም ጋይስ፣ የጓደኛ እኮ እንደዚህ አይደረግም ጋይስ። ነውር ነው፣ በኢትዮጵያ ነውር ነው። ወጣቱ ግን ምን ሆኖ ነው? ይቅርታ አድርጉልኝ ልጆቼ፣ ሰላም እንኳን አላልኳችሁ። እንዴት ናችሁ ግን? ደህና ናችሁ? እስቲ እንዴት አያችሁ የቪዲዮ? እኔ የብልግና ጥግ ነው አየሁት፣ ቆሻሽነት ነው አየሁት። በተበለ ኤፍሬም ደግሞ ወንድ ብለህ ራስን አትጥራ በእናትህ። ወንድ ደግሞ እኮ ስትወጣጠር አንዳንዴ አለመማር የምንሰራ ያሳጠናል። ባይዘው የምንሰራ ራሱ አናቅም። አለመማር ብትማርማ የተሻለ ለወጣት ብትማሩ
አጠቃላይ እዚህ ዩቱብ ላይ በተለይ ቡታጅራ ልጆች ሌሎችን አይጨምርም። በተለይ በሩታና በአብርሽ ዙራ አላችሁ የትምህርት እውቀት ቢኖራችሁ ከናንተ ወጣት እንዲማር ታረጉ ነበር። ለብር አትኖሩም ነበር፣ ለሆዳችሁ አትኖሩም ነበር። ባይዘዌ እኔ ማንም ደጋፊ አይደለም። በነገራችን ላይ የማንም ደጋፊ አይደለም። ትክክል ያልሆነ ትክክል አይደለም። ከዛ ውጪ የማንም ጥላቻ አለብኝ። ደጋግሜ ነግራችኋለሁ። ይሄን የተናገርኩ ዩቲዩብን ያስመታችሁ፣ ዩቲዩብን ያዘጋችሁ ለ3 ወር አይደለ? እግዚአብሔር የስራችሁን ይስጣችሁ። ምንም አልልም። እኔ 3 ወር ቢሰራ 50 ሺህ ሰራበት ነበር። በነገራችን ላይ ገባችሁ? ነገ ኢትዮጵያ ሲገባ ድሃ አበላ ነበር በሰራው። ገባችሁ አይደለ? ክፉላ ማለት ነው። እንደዚህን ዝሙት የሚሰሩት ታበረታታላችሁ። እከሌ ጀግና ትላላችሁ። ይሄን እንደዚህ አይነት ዝሙት የሚያስተላልፉት ዩቱብ ማዘጋት ሲችሉበት የወንድ አምላኮች ማለት ነው፣ የሴቶች አምላኪ ሆናችሁ አላችሁ። ዝም ብላችሁ የማይመለከታችሁ በተለይ ቪዲዮ ቀርሻለሁ። በነገራችን ላይ ስላስጠላችሁ ነው ፖስት ያላደረኩት ዛሬ። በተለይ አብርሽ ላይ ነው ዘመቻችሁ ማለት ነው። በጣም ነው የገረማችሁ። የእውነት ለመናገር ማን ዝሙት ሲያስተላልፍ የነበረ እናውቃለን ሁላችን። ውሸትን ውሸት ነው ብትሉ፣ እውነትን እውነት ብትሉ ይመረጣል። ለእውነት ኑሩ። ለማንኛውም እንደዚህ አይነት ዩቱብ ነበር ማዘጋት። በነገራችን ላይ በተለይ ኤፍሬም የምትባለው ማለት ነው። በግድ እኮ አይሆንም፣ ካልተፈላለጉ አይሆንም። ሩታና አብርሽ ካልተፈላለጉ፣ ካልተዋደዱ፣ ካልተከባበሩ ትዳር በልመና ወይም የእናንተ ማለት የወንድምክ ትዳር እኮ ሜዳ ነው። አረክ ኳስ ሜዳ እንደፈለገ ሰው የፈለገ ሰው ይጫወትበት የለ ኳስ ሜዳ። የአብርሽና የሩታ ትዳር እንደዚህ ነው ማለት እውነት ክብር። ሴት በነገራችን ላይ ቤቷን ማስከበር የምችለው ሴቷ ናት። ወንድን ወደ ቤት መመለስ የምችለው ሴት ናት። በነገራችን ላይ ሴት እንደ ሀያ ሜዳ ትጋለባለች። ከዛ ወንድ ሲወጣ ደግሞ እሱን ጥፋተኛ ታደርጋለች። የትኛ ጽድቅ ስትሰራ ነው ሩታ? ኤንዌስ በጣም የብልግና ነው አየሁብክ። በጣም ነው ተናደ